ከጓደኞቼ ጋር አንድ ካፌ ቁጭ ብለን እያወራን ነው። ወይኔ ዮብ፣ እሺ እኛስ ይቅር፣ አንተ ግን በማዕረግ ተመርቀ መጨረሻ ስራ አጥነት ይሁን አለችኝ ሰብለ። ማዕረጉን አወቀው ያ ጥቁሩ ልጅ አለኝ ሚኪ። ማዕረጉ ነው ያ ሁሌ ከመጨረሻ አንደኛ የሚወጣው ልጅ። እሺ አልኩት። መርካቶ እኮ ያበደ ማከፋፈያ ከፍቶ ሚሊዮነር ሆኗል። አሁን ብታየው አታውቀውም። እንደውም ባለፈው መንገድ ላይ አግኝቶኝ ሻይ ጠጣ ብሎኝ 1000 ብር ሰጥቶኛል። የዛን ቀን የ1000 ብር ሻይ ፍለጋ ከተማውን ሳስሷልኩ ብሎ ሳቀ። ምን አለ በማዕረግ መመረቁ ቀርቶብኝ እንደ ማዕረጉ ደደብ ሆኜ በቀረው ብዬ ክፉኛ ተከዙ። መነገድ ያዋጣል እያላችሁ ነው። የሶስታችንንም ህይወት የሚቀይር አንድ ሐሳብ አለኝ አለች ሰብለ። ምን አልናት። ያው ይህ ህዝብ እንደምታውቁት ከሃይማኖተኝነቱ ባልተናነሰ ማፈንደድ ይወዳል አለች። ግራ ገብቶን እኔና ሚኪ ተያየን። ግራ እንደገባን ገባትና ማለቴ ያው ከእምነት ቤቱ ጎን ለጎን አባብዬ ቤት ምናምን መሄድም ይመቸዋል እና አልኳት ፈጠን ብዬ። እናማ ያው በቃ አንድ ክፍል ቤት ተከራይተን እሱን ስራ እንስራው ምን ታስባላችሁ አለችን። ሶስታችንም ተያየን። የጠንቋይነት ፕሮፖዛል አይ 3 በ4 በሆነ ክፍል ውስጥ እንደ ገጠር ሙሽራ መጋረጃ ውስጥ ተከልዬ ስራውን ጀመር ነው። ሰብለ ካዳሚ የሆነ ቡና ታፈላለች። ሚኪ ደግሞ ከሚመጡ ሰዎች መረጃ የተቀበለ ለኔ ያቀብለኛል። በአጭር ጊዜ ውስጥ ገበያችን ደራ። አመታዊ ግብርም ሆነ ንግድ ፍቃድ የማይጠይቅ ምርጥ ስራውን አገኘሁት። ቤት ውስጥ የማይመጣ አይነት ሰው የለም። የሰውን ክፋትና የጭካኔ ጥግ አየሁበት። እግዚአብሔር ሰውን በመፍጠሩ ተጸጸተ ሚለው ጥቅስ ወለል ብሎ ገባኝ። እግዚአብሔር በባህሪው የሚጸጸት አምላክ ሆኖ ሳይሆን የሰውን የክፋት መጠን የገለጸበት መንገድ ነው። የሆነ ቀን አንዲት ሴት መጣችና አባብዬ በርሶ መጀን መፍትሄ እንዲሰጡኝ የመጣሁት አለች። እኛ ዘንድ ምንም መፍትሄ የሌለው ነገር የለም። ምንድነው ጉዳይሽ አልኳት። ጓደኛዬን እንዲያሳብዱልኝ ነው ጌቴ አለችኝ። ከዋልኩ እንዴ ምን አድርጋሽ ነው አልኳት። ምንም አላረገችኝም፣ ግን ዝም ብዬ ሳያት እቀናለሁ። በቃ ታስጠላኛለች፣ እንድታብድ ፈልጋለሁ አለችኝ። ቀስ ብዬ ምን አለ ችሎታው ኖሮኝ አንቺን ባሳበድኩሽ አልኩና እሺ ስልክ ቁጥሯን ስጪኝ በስልኳ ደግምባታለሁ ብዬ ስልኳን ወሰድኩና ሸኘኋት። እሷ እንደሄደች ልጅቷ ጋር ደውዬ እያንዳንዱን ነገር ነገርኳት።